ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋር ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተም የምናደርስ ነው የሚሆነው። በዛሬ ፕሮግራማችን ትልልቆቹን ክለቦች እነ ማንቸስተር ዩናይትድ፣ እነ አርሰናል፣ እነ ሊቨርፑል፣ እነ ቼልሲ፣ እነ ማንቸስተር ሲቲ ሌሎቹንም ትልልቅ ክለቦች የተመለከቱ ስፖርታዊ ጉዳዮቻቸውን እናነሳለን። ዛሬ የሚደረጉ ጨዋታዎች ያሉ የእነሱንም የጨዋታ ጥቆሞች ወደ እናንተ እያደረስን ቆይታን እናደርጋለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁን ከቆያችሁ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ነው ቆይታን የምናደርገው። ፎርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጉ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። ይህ አዲስ ስፖርት ነው። አብራችሁኝ ቆዩ። የማንቸስተር ዩናይትድን መረጃዎች በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ስኮት ማክቶሚኔ እንደለቀቀ ስሰማ በጣም ደንግጫለሁ ብለዋል ኦሌ ጉነር ሶልሼር ነው። ይህ እንግዲህ አስተያየቱን የሰጠው የቀድሞ የማንቸስተር ዩናይትድ ተጫዋችም አሰልጣኝም የነበረው ኦሌ ጉነር ሶልሼር ስኮት ማክቶሚኔ ክለቡን መልቀቅ አልነበረበትም በማለት ጭምር ነው የተናገረው። በክለብ ውስጥ በጣም ከሚወደዱ ተጫዋቾች መካከልና ለቡድኑ ከሚፋለሙ ተጫዋቾች መካከል አንደኛው እንደነበር በርካቶች ያነሳሉ ስኮት ማክቶሚኔ። ነገር ግን ተጫዋች እንግዲህ እንዲሸጥ የተደረገበት መንገድ በርካቶችን ያስከፋ እንደነበር እናስታውሳለን። ይህንን ጉዳይ ነው ኦሌ ጉናር ሶልሼር ሀሳቡን እየሰጠ የሚገኘውና ማክቶሚኔ መልቀቅ ያልነበረበት ተጫዋች ነው ሲልም ጭምር ነው የተናገረው። በመልቀቁ በጣም ነው የደነገጥኩት ሲል ይናገራል የቀድሞ የክለቡ አሰልጣኝ የነበረው ኦሌ ጉናር ሶልሼር። አሰልጣኙ ክለቡን የሚያውቁና የሚረዱ የአካዳሚ ተጫዋቾች አስፈላጊ ናቸው ሲሉም እንደተደመጡ ነው መረጃዎች የሚያሳዩት። እሱ ጣሊያን ውስጥ ምን ያክል ምርጥ ተጫዋች እንደሆነ አሳይቷል። ለክለቡ ውስጥ ደግሞ እንዲኖር የምትፈልገው አይነት ስብዕና ያለው አይነት ተጫዋች ነውና ይህንን ተጫዋች መሸጥ ለማንቸስተር ዩናይትድ በጣም ትልቅ ኪሳራ ነው ሲልም ጭምር ነው ኦሌ ጉናር ሶልሼር የተናገረው። በመጀመሪያው የውድድር ዓመቱ በጣሊያን በጣም ድንቅ ስራዎችን መስራቱን እናስታውሳለን። ምክንያቱም በጣሊያን ሴሪኤ ይህ ተጫዋች ለክለቡ ናፖሊ በጣም ጥሩ ጊዜያቶችን አሳልፏል። በርከት ያሉ ጎሎችን ማስቆጠር ችሏል። የስኩዴቶ ሻምፒዮን ሲሆኑ ጭምር የውድድሩ ምርጡ ተጫዋችም ተብሎ የጣሊያን ሴሪኤም የአምናው ምርጡ ተጫዋች ተብሎ የተሸለመውም ስኮት ማክቶሚኔ እንደነበር ይታወሳልና ይህ ተጫዋች ከማንቸስተር ዩናይትድ በመውጣቱ በርካቶች እንዳዘኑ ተናግረዋል። ይህንን ሀሳብ ነው ኦሌ ጉናር ሶልሼር ያጠናከረው። ተጫዋቹ በጭራሽ ክለቡን መልቀቅ አልነበረበትም ሲልም ጭምር ነው የተናገረው። ቤን ጃኮብስ ትናንትና አንድ ቆይታን አድርገዋል። ይህ ቆይታውም ከቶክ ስፖርት ጋር የተደረገ ቃለ ምልልስ ነው። ቤን ጃኮብስ ታማኝ ከሚባሉ የዝውውር መረጃ ዘጋቢዎች መካከል አንደኛው ነው። በተለይ ባለፈው የክረምት ተጫዋቾች የዝውውር መስኮትም በርከት ያሉ ዝውውሮችን በማብሰርም ጭምር እንግዲህ ጥሩ ምንጭ እንደነበር በርካቶቻችን እናስታውሳለንና ትላንትና በነበረው የቶክ ስፖርት ቃለ ምልልሱ ላይ ከማንቸስተር ዩናይትድ የዝውውር ጉዳዮች ጋር በተያያዘ አንዳንድ ሀሳቦቹን አንስቷል። በተለይ በሚቀጥሉት የዝውውር መስኮቶች ምንም ጥያቄ በሌለው መልኩ ማንቸስተር ዩናይትድ በትልቁ ትኩረት ያደርግበታል ተብሎ የሚጠበቀው የአማካይ ስፍራ ተጫዋቾች ቦታ እንደሆነም ይታወቃልና ማንቸስተር ዩናይትድ ከዚህ ከአማካይ ስፍራ ጋር በተያያዘ አሁን ላይ ምን አይነት እቅዶችን እያቀደ ነው፣ ምን አይነት ተጫዋቾችንስ ለማስፈረም እቅዶች ያሉት የሚሉትን ጉዳዮች በስፋት አጋርቷል። በማንቸስተር ዩናይትድ ቤት ውስጥ ስማቸው ከሚነሱ ተጫዋቾች መካከል እነ ካርሎስ ባሌባ፣ አደም ዋርተን፣ ኤሊዮት አንደርሰን፣ አንጄሎ ስቲለር ስማቸው በትልቁ የሚነሱ ናቸውና ቤን ጃኮብ ስለ እነዚህ ተጫዋቾች አጋርቷል። ስለ አንጄሎ ስቲለር ሲናገር ማንቸስተር ዩናይትድ የስቱትጋርቱን አማካይ አንጄሎ ስቲለርን ኢላማ አድርገውታል። ተጫዋቹ በክሪስቶፈር ቪቬል እና በጄሰን ዊልኮክስም ከፍተኛ አድናቆትን ያገኘ ተጫዋች እንደሆነ ጭምር ይገልጻል። አሁን ላይ ትልቁ ነገር ተጫዋቹ በጥር ወይስ ደግሞ በክረምት ይመጣል የሚለው ጉዳይ ብቻ ይሆናል ሲልም ነው ቤን ጃኮብስ የተናገረው። ምንም እንኳን የጀርመኑ ክለብ ስቱትጋርት ይህንን ተጫዋች በጥር ተጫዋቾች የዝውውር መስኮት ይለቀዋል ተብሎ እንደማይጠበቅ ነው በርከት ያሉ ምንጮች የሚናገሩት። ነገር ግን ማንቸስተር ዩናይትድ ግን ይህንን የስቱትጋርት የአማካይ ስፍራ ተጫዋችን ግን ለማስፈረም በጣም ትልቅ ፍላጎት እንዳላቸው ግን የሚያሳዩ ሪፖርቶች በትልቁ እየወጡ ይገኛሉ። ሌላኛው ስለ ኤሊዮት አንደርሰን ነው። ኤሊዮት አንደርሰንን በተመለከተም እንዲሁ አንዳንድ ጉዳዮችን አጋርቷል። የተጫዋቹ ዋጋም እንደተገመተው ከ100 ሚሊዮን ፓውንድ እስከ 120 ሚሊዮን ፓውንድ ድረስም
የሚደርስ አይደለም። ዋጋው ምናልባትም በጥር ወር ላስፈርም ብለክ ገፍተህ ከሄድክ የተጠየቀውን ልትከፍል ትችላለህ። ነገር ግን ቅናሾችን ከፈለክ ግን ቀጣይ ክረምት ተመልሰና በኤሊዮት አንደርሰን ኮንትራት ላይ ዋጋው እንዲቀንስልህ የሚያደርግ አይነት ነገርም ታገኛለህ። በክረምት የተወሳሰበ ነው ሲልም ጭምር ነው የተናገረው። እንግዲህ ስለ ኤሊዮት አንደርሰን ነው አንዳንድ ሀሳቦቹን አጋራው። በጥር ወር አጋማሽ ላይ የመሃል ሜዳ ተጫዋችን በተመለከተ ኮነር ጋላገር በአሁኑ ጊዜ ማንቸስተር ዩናይትድ ተቀዳሚ አማራጭ ነው። እናም በጥር ተጫዋቾች የዝውውር መስኮት ፊርማውን ለዩናይትድ የሚያኖር ይመስለኛል ሲልም ተናግሯል። ምክንያቱም ኮነር ጋላገር ለትንሽ ጊዜያቶችም ቢሆን አማራጭ የሚሆን አይነት ተጫዋች ነው። ዩናይትድ ወሳኝ የሚባሉ በዝውውር እቅዱ ላይ ያሉ ወሳኞቹን ተጫዋቾች በጥር የማግኘት እድሉ በጣም ጠባብ ከመሆኑ ጋር በተያያዘ ቡድኑን ቢያንስ ለ6 ወር እስከ ክረምት የተጫዋቾች የዝውውር መስኮት ለማጠናከር የሚፈልግ ከሆነ የአትሌቲኮ ማድሪዱን ኮነር ጋላገርን ማምጣት አይነተኛ መፍትሄ ሊሆን እንደሚችል ነው የተናገረው። ቤን ጃኮብስ ካነሳቸው ነጥቦች መካከል የኤሊዮት አንደርሰን ዝውውር ምናልባት ውስብስብ ሊሆን ይችላል በሚል ሀሳቡን እንዳስቀመጠ ይታወቃልና ኤሊዮት አንደርሰን አንዳንድ ዘገባዎች ከሚገልጹት 100 እና 120 ሚሊዮን ፓውንድ በእጅጉ ባነሰ ዋጋ ነው እንግዲህ የሚኖረዋል ተብሎ የሚጠበቀው። እሱ ከዚህ ቀደም በፈረመው ኮንትራት ላይ አነስ ያለ የዝውውር ሂሳብ እንዲኖረው የሚያደርግ አንቀጽ አለ። ነገር ግን የአንቀጽ ለመጠቀም ግን ትንሽ ነገሮች ውስብስብ መሆናቸውን ነው ቤን ጃኮብስ የተናገረው። በጥር ተጫዋቾች የዝውውር መስኮት ሁሉም ነገሮች በኖቲንግሃም ፎረስት ቁጥጥር ስር ነው። በተጨማሪም ኤሊዮት አንደርሰን በቶማስ ቱሄልም በእንግሊዝ ብሔራዊ ቡድን ውስጥ መጫወቱን መቀጠል ስለሚፈልግም በኖቲንግሃም ፎረስት መጫወቱን መቀጠል ይፈልጋልና ዓለም ዋንጫን ቦታን ይዞ እንደሚሄድም ተነግሮታል። ስለዚህም በኖቲንግሃም ፎረስት ቆይቶ ይህንን ዓመት መጨረስና በክረምቱ ወደ ሌሎች ክለቦች መዘዋወር ከዛም ደግሞ በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥ መካተት ፍላጎቱ እንደሚሆን ነው የሚነገረው። ስለዚህ ኤሊዮት አንደርሰን በሲዝኑ አጋማሽ ላይ ወደ ዓለም ዋንጫ የሚያስገባውን እድል ላይ ክለብ ለመቀየር ይሞክራል ተብሎ እንደማይታሰብ ነው መረጃዎች እያሳዩ የሚገኙትና በጥር ይህንን ተጫዋች ማስፈረም ከባድ ይሆናል ተብሎ ይታሰባል። እንግዲህ ቤን ጃኮብስ ኤሊዮት አንደርሰን በውሉ ላይ በአነስተኛ ዋጋ እንዲለቅም የሚያስችለው አንቀጽ ቢኖርም ያንን ግን ውስብስብ ሲል ገልጾታልና ምንድነው ውስብስቡ የሚሉ ጥያቄዎች በትልቁ ይነሳሉ። ሆኖም ግን ጋዜጠኛው ከማንቸስተር ዩናይትድ እና ከፎረስት መካከል የሚኖረው የሊግ ደረጃ ልዩነት ይህንን ሊቀይር እንደሚችል ነው አያይዞ ጠቆመው። በመሆኑም ፎረስት ወራጅ ቀጠና ውስጥ የሚቀጥል ከሆነና ከሊጉ የሚወርድ ከሆነ ተጫዋቹ ከ120 ሚሊዮን ባነሰ ዋጋ ነው ሊለቅ እንደሚችል ግምቶች የወጡት። በተጨማሪም ኖቲንግሃም ፎረስት በሊጉ ከቆዩና ማንቸስተር ዩናይትድም በቻምፒየንስ ሊግ ለመሳተፍ የሚያስችል ደረጃን ይዞ የሚያጠናቅቅ ከሆነ ግን በአነስተኛ የዝውውር ሂሳብ እንደሚለቅ ተዘግቧል። በመሆኑም እነዚህ ድንጋጌዎች እውነተኛቸው 100% ከተረጋገጠ ሁለቱም ክለቦች ከዚህ ሲዝን በሚኖራቸው የደረጃ ልዩነት ለተጫዋቹ የዝውውር ሂሳብም እንግዲህ መርከስም ከፍ ማለትም እንግዲህ የሁለቱ ክለቦች ደረጃ ሊወስነው እንደሚችል ይነገራልና ይሄ ነው ውስብስብ እንዳደረገው የሚናገረው። ስለዚህ አሁን ላይ ይሄ ነው ብሎ ገንዘቡን መናገር አይቻልም። ነገር ግን ሁለቱ ክለቦች የሚጨርሱበት የደረጃ መጠን ገንዘቡን ሊለያየው እንደሚችል ጭምር ነው የተናገረው። ማንቸስተር ዩናይትድ ሌላኛው የሚፈልገው ተጫዋች እንግዲህ ከካርሎስ ባሌባ እንደሆነ ይታወቃል። ባለፈው ክረምት የተጫዋቾች የዝውውር መስኮትም ይህንን ተጫዋች ለማስፈረም በጣም በትልቁ ጥረቶችን ሲያደርጉ እንደነበር የምናስታውሰው ጉዳይ ነውና አሁንም በሚቀጥሉት የዝውውር መስኮቶች የዚህን ተጫዋች ፊርማ ለማግኘት አሁንም ጥረቱን ያደርጋል ተብሎ እንደሚጠበቅ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። የካርሎስ ባሌባና የማንቸስተር ዩናይትድ ጉዳይን ስንመለከት በካርሎስ ባሌባ ዙሪያ የሚታወቅ ነገር ቢኖር በሲዝኑ አጋማሽ ምንም ነገር እንደማይፈጠር ነው። ምክንያቱም ብራይተን የልጁን ዋጋ እስካሁን ይፋ አላደረገው። ተጫዋቹ በበኩሉ ወደ ዩናይትድ የመዘዋወር ጽኑ ፍላጎት አለው። በክረምቱ የዝውውር መስኮት እሱን ለማስፈረም ፉክክር ከበዛ ዩናይትድ አስቀድሞ ብዙ ስራዎችን መስራቱን ቅድሚያ ያገኛል ተብሎ ይታሰባል። የባሌባና ዩናይትድ የዝውውር እንግዲህ ነገርም በሲዝኑ አጋማሽ ይኖራል ተብሎ በጭራሽ አይጠበቅም። በዚህ ሲዝን አጋማሽ ወይም በጥር ላይ ይህንን ተጫዋች የማምጣት እድል ይኖራቸዋል ተብሎ አይጠበቅም። ምክንያቱም ብራይተን የክረምት የተጫዋቾች የዝውውር መስኮት እስኪደርስም ለመጠበቅ ስለተዘጋጀ ማለት ነውና ምናልባት ዩናይትድ ይህንን ተጫዋች ካስፈረመው በክረምት እንጂ በጥር የተጫዋቾች የዝውውር መስኮት የመሆን እድሉ በጣም ጠባብ እንደሆነ ነው ቤን ጃኮብስ መረጃውን በትልቁ እያጋራም የሚገኘው። ሌላኛው ከማንቸስተር ዩናይትድ ጋር በተያያዘ የምናነሳው ጉዳይ አዲሱ ግብ ጠባቂ ሴኔ ላሜንስን የተመለከተ ጉዳይ ይሆናል። በማንቸስተር ዩናይትድ ቤት በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ይገኛል። ይህ ተጫዋች ከቤልጂየሙ ክለብ ሮያል አንትወርፕ ከመጣ በኋላ በማንቸስተር ዩናይትድ ቤት በጣም ጥሩ ጊዜያቶችን እያሳለፈ ነው። ያለፉትን 5 ጨዋታዎች በማንቸስተር ዩናይትድ ማሊያ በቋሚነት የተሰለፈው ይኸው ግብ ጠባቂ ሴኔ ላሜንስ ነው። በእነዚህ 5 ጨዋታዎች ዩናይትድ አንድም ሽንፈት አልገጠመውም። ከ5ቱ ጨዋታዎች 3ቱን አሸንፎ
ሁለቱ ናቸው ወጥቷልና ሴኔ ላሜንስ ግብ ጠባቂ ሆኖ በማንቸስተር ዩናይትድ ማሊያ በተሰለፈባቸው ጨዋታዎች ላይ ዩናይትድ እስካሁን ምንም አይነት ሽንፈት አልገጠመውምና ጥሩ ግብ ጠባቂ መሆኑ ታይቷል። ስለዚህ መቼ ነው ለቤልጅየም ብሔራዊ ቡድን ቋሚ ግብ ጠባቂ የሚሆነው የሚል ጥያቄ ይነሳል። ምክንያቱም የቤልጅየም ብሔራዊ ቡድን አሁን ላይ ዓለማችን ላይ ከሚገኙ ምርጥ ግብ ጠባቂዎች መካከል አንደኛው የሆነው ቲቦ ኩርቱባ በዛ ቡድን ውስጥ እንደሚካተት ይታወቃልና ሴኔ ላሜንስ ግን ለሀገሩ የመጀመሪያ ጨዋታውን ሊያደርግ የሚችልበት ጊዜ እየቀረበ እንዳለ ነው እየተነገረ የሚገኘው። ቤልጅየማዊው የማንቸስተር ዩናይትድ ቁጥር 1 ግብ ጠባቂ የሆነው ሴኔ ላሜንስ በዚህ ሳምንት ለሀገሩ ብሔራዊ ቡድን የመጀመሪያ ጨዋታውን ያደርጋል ተብሎ ነው የሚጠበቀው። የቤልጅየም ብሔራዊ ቡድን በዚህ ሳምንት በዓለም ዋንጫ ማጣሪያ መርሃ ግብር ከካዛኪስታን እና ሌችስተንስታይን አቻዎቻቸው ጋር ጨዋታቸውን ያደርጋሉ። የ23 ዓመቱ ግብ ጠባቂም ከነዚህ ሁለት ጨዋታዎች በአንዱ ተሰልፎ ለሀገሩ በታሪክ የመጀመሪያ ግልጋሎቱን እንደሚሰጥ ነው የሚጠበቀው። ምክንያት ከተባለ ቲቦ ኮርቱባ ጉዳት ላይ እንዳለ የሚያሳዩ መረጃዎች እየወጡ ይገኛሉና በዚህም መሰረት ሴኔ ላሜንስ ምናልባት የመጀመሪያ ጨዋታውን ለቤልጅየም ብሔራዊ ቡድን በ23 ዓመቱ ያደርጋል ተብሎ ይጠበቃል። በማንቸስተር ዩናይትድ ጥሩ ጊዜያቶችን እያሳለፈ ለሚገኘው ግብ ጠባቂ ለቤልጅየም ብሔራዊ ቡድን ለሀገሩ ብሔራዊ ቡድን በቋሚነት መሰለፍ ደግሞ የሚሰጠው የራስ መተማመን በጣም በትልቁን ከፍ እንደሚያደርግለት ጭምር ነው በርካታ መረጃዎች እየወጡ የሚገኙትና በቀጣይ ቤልጅየም ከካዛኪስታን አሊያ ደግሞ ከሌችስተንስታይን በምታደርገው ጨዋታ ላይ የግብ ጠባቂ በቋሚነት ሊሰለፍ የሚችልበት እድል እየሰፋ እንደመጣ የሚያሳዩ መረጃዎች ናቸው እያሳዩ የሚገኙት። ሃሪ አማስ የማንቸስተር ዩናይትድ ተጫዋች በሼፊልድ ዌንስዴይ ይቆያል ተብሎ ይታሰባል። እንግሊዛዊው የመስመር ተመላላሽ የሆነው ሃሪ አማስ በጥር ተጫዋቾች የዝውውር መስኮት ወደ ማንቸስተር እንደማይመለስ በይፋ ተነግሯል። በሻምፒዮንሺፕ ክለብ ሼፊልድ ዌንስዴይ ጥሩ ቆይታን እያደረገ የሚገኘው ተጫዋቹ የውሰት ውሉ በጥር ወር ላይ የሚያበቃ እንደሆነ ይነገራል። ሆኖም ግን ተጫዋቹ የውሰት ውሉ ሲያበቃ በጥር ወር ወደ ማንቸስተር ይመለሳል ተብሎ እንደማይጠበቅ ነው የተዘገበው። በዚህ መሰረትም ተጨማሪ 6 ወራት የውሰት ቆይታ ለማድረግም በቀጣዩ ክረምት ወደ ማንቸስተር ይመለሳል ተብሎ ይነገራል። የማንቸስተር ዩናይትድ ሰዎች ተጫዋቹ በሼፊልድ ቤትም እያሳየ በሚገኘው አቋም እጅጉን ደስተኞች እንደሆኑ ተናግሯል። ማንቸስተር ኢቭኒንግ ኒውስ እንደተናገረው ከሆነ ማንቸስተር ዩናይትዶች በዛ ቦታ ላይ ጥሩ ተጫዋቾችን በማምጣት ማሻሻል እንደሚፈልጉ ይታወቃል። ነገር ግን ይህ ተጫዋች በሁለተኛው ሻምፒዮንሺፕ ወይም በሻምፒዮንሺፕ በምንለው ውድድር ከፕሪሚየር ሊግ አንድ ዝቅ ብሎ ባለው ውድድር ላይ ለሼፊልድ ዌንስዴይ እያሳየ የሚገኘው አቋም በርካቶችን አስደንቋል። በቅርቡም በጣም ጥሩ የምትባል ጎልም እንዳስቆጠረ ጭምር ተነግሯልና በጥር ይመለሳል ተብሎ ተጠብቆ ነበር። ነገር ግን አሁንም በክረምት እንዲሆንና ተጨማሪ 6 ወራትም በዛው በሼፊልድ ዌንስዴይ በውሰት ውል እንዲቆይም ፍላጎቶች እንዳሉ ነው መረጃዎች እየወጡ የሚገኙት። የአርሰናልን ጉዳዮች ደግሞ እናንሳላችሁ። ለአርሰናል የምንጫወተው ሁሉንም ማሸነፍ ስለምንፈልግ ነው ብለዋል ዳቪድ ራያ ነው ይህንን ሀሳብ እየሰጠ የሚገኘው። አሁን ላይ በስፔን ብሔራዊ ቡድን ውስጥ ይገኛል። ለአርሰናል ግን መጫወት የምንፈልገው ሁሉንም ማሸነፍ ስለምንፈልግ ነው ሲል ይናገራል። የአርሰናሉ ግብ ጠባቂ ዳቪድ ራያ ቡድናቸው የፕሪሚየር ሊጉን ዋንጫ የማሸነፍ ፍላጎቱ ከመጠን በላይ ከፍተኛ እንደሆነ ጭምር ነው የሚናገረው። ባለፉት ጥቂት ዓመታትም ይህንን ዋንጫ ለማሸነፍ ቀርበው እንደነበር ይታወሳል። ባለፉት 3 የውድድር ዓመታት በተከታታይ ሁለተኛ ደረጃን ይዘው ማጠናቀቃቸው ይታወሳልና ዘንድሮ ደግሞ ፕሪሚየር ሊጉን ያሸንፋሉ ተብሎ ቅድመ ግምት ከተሰጣቸው ክለቦች መካከል አንደኛው ነው። አርሰናል ግንባር ቀደሙ ነው ብሎ ማንሳት ይቻላል። የአምናው ሻምፒዮን ሊቨርፑል መጠነኛ መንሸራተቶች ገጥመውታል። ማንቸስተር ሲቲ በመጠነኛ ጥሩ ደረጃ ላይ የሚገኝ ሌላኛው ቡድን እንደሆነ ይታወቃል። ሁለተኛ ደረጃ ላይ ነው የተቀመጠውና ትልቅ ፉክክርም ይኖራል ተብሎ የሚጠበቀው ከማንቸስተር ሲቲ ጋር ነው። በእርግጥ ገና ቀሪ 27 ያክል ሳምንታቶች ይቀራሉና ሁሉንም ነገር በቶሎ መደምደም ባይቻልም ሁለቱ መካከል ግን በጣም ትልቅ ፉክክር ሊኖር እንደሚችል በርካቶች ከወዲሁ ግምቶቻቸውን እያስቀመጡ ነው። ዳቪድ ራያ በዚህ የውድድር ዓመትም በጣም ድንቅ የሚባል እንቅስቃሴን እያሳዩ ነው። በርካቶች ምንም እንኳን የአርሰናል የተከላካይ ክፍል በጣም ጠንካራ በመሆኑ ምክንያት ዳቪድ ራያ ጎሎች ሳይቆጠሩበት ይወጣሉ ብለው ሀሳቦቻቸውን ቢሰጡም ነገር ግን ዳቪድ ራያም ቢሆን በጣም ጥሩ ሴቮችን ሲያደርግም የተመለከትንባቸው አጋጣሚዎች ያሉና በጣም ጥሩ ቡድን ውስጥ እንደሚገኝ ነው በርካቶች የሚያነሱት። የአርሰናሉ ግብ ጠባቂ የፕሪሚየር ሊጉን ዋንጫ ለማንሳትም ፍላጎቱ እንዳላቸው ነው እየተናገረ የሚገኘው። እኛ አርሰናሎች ነን የሚለው ዳቪድ ራያ ፕሪሚየር ሊጉን ማሸነፍ ነው የምንፈልገው ሲልም ነው አስቴቱን የሰጠው። ሁሉንም ዋንጫዎች ማሸነፍ እንፈልጋለን፣ ለዚህ ነው ለአርሰናል የምጫወተው ሲልም ጭምር የተደመጠው። የፕሪሚየር ሊግ ዋንጫ ገና ብዙ መንገድ የሚቀረው መሆኑን የሚያነሳው ግብ ጠባቂው ገና 11 ጨዋታን የተደረገውና ቀስ በቀስ ማሰብ ይኖርብናልና ቀሪ በጣም በርከት ያሉ ጨዋታዎች ስላሉ ለነሱ መዘጋጀትና እንዲሁ ደግሞ መጫወትም ይኖርብናል ሲልም ጭምር ነው ሐሳቡን የሰጠው። ዳቪድ ራያ ነው ይህንን ሐሳብ እያጋራ የሚገኘው።
ሌላኛው ዛሬ ከወጡት መረጃዎች መካከል አንድ መረጃ እንግዲህ በተለይ ከዝውውር ጉዳይ ጋር በተያያዘ አርሰናሎችን አንስተዋል ትልልቅ ሚዲያዎች። ይህም እንግዲህ አርሰናል፣ ሊቨርፑል እና ዩቬንቱስ አንድ ትልቅ ተጫዋች ላይ በጣም በትልቁ ፉክክሮችን ሊያደርጉ እንደሚችሉ እየተነገረ ይገኛል። ይህ ተጫዋች ፖርቱጋላዊው የፓሪስ ሳን ዠርሜን ተጫዋች የሆነው ቪታኒሃ ነው። ይህ እንግዲህ በአማካይ ስፍራ ላይ በጣም ድንቅ የሚባል ተጫዋች እንደሆነ ዘንድሮ በተለይ በደንብ አስመስክሯል። ፓሪስ ሳን ዠርሜን ቻምፒየንስ ሊጉን ሲያሸንፉ እንዲሁ ደግሞ ፖርቱጋልም የዩሮ ዋንጫን ይሄ ኔሽንስ ሊግ የምንለውን ዋንጫ ስታሸንፍም በጣም ድንቅ እንቅስቃሴን ካሳዩ የአማካይ ስፍራ ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ቪታኒሃ በባሎን ዶር የሽልማት ስነ ስርዓት ውስጥም 3ኛ ደረጃን ይዞ ማጠናቀቁ የምናስታውሰው ነውና በጣም ድንቅ የሚባል ጊዜ ነው እያሳለፈ የሚገኘው ተጫዋቹ። በእንግሊዝ ፕሪሚየር ሊግም ተጫውቶ ያውቃል። በወልቨርሃምፕተን ወንደረርስ ጥሩ የሚባል ጊዜን ማሳለፍ ባይችልም ነገር ግን በተወዳጁ የእንግሊዝ ፕሪሚየር ሊግ ተጫውቶ ማሳለፉን የምናስታውሰው ነውና በፕሪሚየር ሊጉ ያልተቋጨ ስራ እንዳለው ሊሆን እንደሚችል ይገምታሉ አንዳንድ ዘገባዎችና ምናልባት ወደ እንግሊዝ ፕሪሚየር ሊግ ክለቦች ሊያመራ የሚችልበት እድሉ እንዳለ ነው የሚገልጹት። አሁን ላይ ደግሞ አርሰናል፣ ሊቨርፑል እና ዩቬንቱስ እነዚህ 3 ክለቦች ይፈልጉታል የሚል መረጃ እየወጣ ይገኛል። ነገር ግን ቀደም ብሎ ደግሞ የዝውውር ጉዳዮች ላይ ስሙ ሲነሳ የነበረው ቪታኒሃ ከሪያል ማድሪድ ጋር እንደነበር እናስታውሳለን እና በአውሮፓ ትልልቅ በሚባሉ ክለቦች የሚፈለግ አይነት ተጫዋች እየሆነ መጥቷል ቪታኒሃና። በእርግጥ ፓሪስ ሳን ዠርሜን ይህንን ተጫዋች በቀላሉ ይለቅላቸዋል ተብሎ አይጠበቅም። ምክንያቱም የቡድኑ ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነው። ዘንድሮም በዛው በምርጥ ብቃቱ እየቀጠለ ነው የሚገኘው ቪታኒሃና ይህንን ተጫዋች ይለቀዋል ተብሎ ባይታሰብም እነዚህ 3 ክለቦች አርሰናል፣ ሊቨርፑል እና ዩቬንቱስ ግን የዚህ ተጫዋች አድናቂዎች ናቸው። ቪታኒያንም ፈላጊ መሆናቸው እየተነገረ ይገኛል። ነገር ግን ክለቡ ፓሪስ ሳን ዠርሜን አንደኛ ተጫዋቹን መልቀቅ አይፈልግም። ሁለተኛ የሚለቀው ከሆነ እንኳን በጣም ውድ በሚባል 130 ሚሊዮን ዩሮ ለመልቀቅ ነው እቅድ የሚኖረውና በጣም የተጋነነ የዝውውር ዋጋ ከመሆኑ ጋር በተያያዘ ድርድሩ ላይ በጣም ትልቅ እክል ይፈጠራል ተብሎ እንደሚጠበቅ ነው መረጃዎች እየወጡ የሚገኙትና ቪታኒያን ለማስፈረም ግን ትልቅ ፉክክር ሊኖር እንደሚችል የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡ የሚገኙት። አርሰናል አዲስ ኮንትራት ለአሰልጣኝ ሚኬል አርቴታ ለመስጠት ንግግር መጀመሩ እየተነገረ ይገኛል። ሚኬል አርቴታ እንግዲህ በአርሰናል የ2 ዓመታት ኮንትራት እንደሚቀረው ይታወቃልና አሁንም ቢሆን አርሰናሎች ኮንትራቱን ለማራዘም በርከት ያሉ ሀሳቦች እንዳላቸው ነው የሚነገረው። በእርግጥ የዚህ የውድድር ዓመት የፕሪሚየር ሊጉ ዋንጫ በትልቁ ይወስነዋል ተብሎ ይጠበቃል። ምክንያቱም የአርሰናል ደጋፊዎች ዘንድሮ ዋንጫን በትልቁ የሚፈልጉበት ዓመት እንደሆነ በርካቶች ያነሳሉ። ምናልባት የዘንድሮን ዋንጫ እንኳን ማሳካት የማይችሉ ከሆነ እንግዲህ ተቃውሞዎች ምናልባት ሊጀመሩ የሚችሉበት እድል ይኖራሉ ተብሎ ይታሰባል። እርግጥ ነው ሚኬል አርቴታ አርሰናልን ከየት እንዳነሳው የሚታወቅ ነው። እንግዲህ ቡድኑ በጣም ጥሩ ያልነበሩ የውድድር ዓመታት በነበረበት ጊዜ ላይ እንግዲህ ሚኬል አርቴታ መጥቶ ይህንን ቡድን በየዓመቱ ተፎካካሪ ቡድን እንዳደረገው በፕሪሚየር ሊጉ ብቻ ሳይሆን በአውሮፓ በጣም ትልቁ ተፎካካሪ ቡድን እንዳደረገው ይታወቃል። የፕሪሚየር ሊጉን ዋንጫ ብቻ ሳይሆን የቻምፒየንስ ሊጉንም ዋንጫ ለማሸነፍ ግምት ከሚሰጣቸው ቡድኖች መካከል አንዱ አድርጎታል። ነገር ግን ዋንጫ ማምጣት ደግሞ የግድ ይጠበቅበታል ተብሎ ይታሰባልና በርከት ያሉ ዓመታትን በፉክክር ዘልቋል። ያለፉትን 3 ዓመታት በፕሪሚየር ሊግ ሁለተኛን ያጠናቀቀውና ደጋፊዎቹ ዘንድሮ የግድ ዋንጫን ማምጣት ይጠበቅበታል ብለው ያነሳሉ። ምክንያቱም የሚፈልገው ነገር በሙሉ ተማልቶለታል። ስኳድ ዴብዙ በጣም ሰፊ እንዲሆን ይጠበቅ ነበር። የአጥቂ መስመር ተጫዋች እንዲመጣ ይፈለግ ነበር። እነዛ ሁሉ ነገሮች ተደርገውለታልና ዘንድሮ ለሚኬል አርቴታ በጣም ወሳኝ ዓመት ይሆናል ተብሎ ቢታሰብም ነገር ግን አርሰናሎች ግን አሁንም በዚህ አሰልጣኝ ትልቅ እምነት አላቸውና ኮንትራቱን ለማራዘም ፍላጎቱ አላቸው። የአሰልጣኙ ኮንትራት 2 ዓመታት ብቻ ነው የሚቀሩትና የዚህን አሰልጣኝ ኮንትራት ለማራዘምም አርሰናሎች ንግግር ለማድረግም ዝግጁ እንደሆኑ ጭምር የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። አርሰናል በዝግ ስቴዲየም የወዳጅነት ጨዋታ ለማድረግም እቅድ እንደያዘም የሚያሳዩ መረጃዎች እየወጡ ይገኛሉ። አሁን ላይ ኢንተርናሽናል ብሬክ ላይ እንገኛለንና ሀገራት ጨዋታቸውን በሚያደርጉበት ሰዓት አርሰናል ባሉት ተጫዋቾች የወዳጅነት ጨዋታ ለማድረግ እቅድ እንዳለው እየተነገረ ነው። አርሰናል በዝግ ስቴዲየም ነው የወዳጅነት ጨዋታ ለማድረግም እቅድ እንደያዘ የሚነገረው። በሀገራት ጨዋታ እረፍት መካከል አርሰናል ከአንድ ቡድን ጋርም በዝግ ስቴዲየም የመጫወት ፍላጎት አለው። ይህም በዋነኝነት ከጉዳት የሚመለሱትን ተጫዋቾች የመጫወቻ ደቂቃ ለመስጠትና ወደ ሪትም እንዲመለሱ ለማድረግም እንደሆነ ጭምር ይነገራል። አርሰናል አሁን ላይ ጉዳት ላይ የነበሩ ተጫዋቾች ወደ ሜዳ እየተመለሱለት እንደሚገኙ የሚያሳዩ መረጃዎችን እየተመለከትን ነው። እነ ጋብሪኤል ሄሱስ፣ እነ ካይ ሃቨርትስ፣ ቪክተር ዮኬሬሽ፣ ማርቲን ኦዴጋር፣ ኖኒ ማንዱዌኬ
እነዚህ ተጫዋቾች በሙሉ ከጉዳት እየተመለሱ እንዳለ የሚያሳዩ ሪፖርቶች ሲወጡ ነበርና ከኢንተርናሽናል ብሬኩ መልስ ደግሞ በጣም ከባባድ የሚባሉ ጨዋታዎች አርሰናል ይገጥማቸዋል። በፕሪሚየር ሊጉ ከቶተንሃም፣ በቻምፒየንስ ሊጉ ከባየር ሚኒክ፣ በድጋሚ በፕሪሚየር ሊጉ ከለንደኑ ተቀኛቃኛቸው ቼልሲ ጋርም ወሳኝ የሚባሉ መርሃ ግብሮችን ያደርጋሉና ለነዚህ አይነት ጨዋታዎች ደግሞ ስኳዳቸው ሰፊ መሆን ይጠበቅበታል። ጉዳት ላይ የተመለሱ ተጫዋቾችም ወደ ሞመንተሙ ወይም ወደ ሪትሙ ቶሎ መመለስ ይኖርባቸዋልና ለእነዚህ ተጫዋቾች እንዲያግዝም ነው የወዳጅነት ጨዋታን በዝግ ስቴዲየም ለማድረግ እቅድ እንዲያዙ ጭምር እየተገለጸ የሚገኘው። የቼልሲን መረጃዎች ደግሞ እናንሳ። ባርሴሎናን ማሸነፍ እንችላለን ብሏል ማርክ ኮሪያ ነው ይህንን ሀሳብ የሰጠው። ስፔናዊው የመስመር ተጫዋች የሆነው ማርክ ኮሪያ ቼልሲ በቀጣይ በቻምፒየንስ ሊግ ባርሴሎናን ማሸነፍ እንደሚችል ነው የተናገረው። ቡድኖች የባርሴሎና አጨዋወትን መረዳት ጀምረዋል የሚለው ኮሪያ ያለነሱ በጣም ችግር እንደሆነባቸውም አስባለሁ ሲል ጭምር ይናገራል። ጠንካራ የተከላካይ ክፍል የላቸውም። በየጨዋታው ግብ ላይ ሳይቆጠርባቸው መውጣት ካልቻልክ ደግሞ ጨዋታውን ማሸነፍ አስቸጋሪ ያደርግብሃል ሲል ማርክ ኮሪያ ይናገራል። ስለ ጨዋታው ያነሳው ኮሪያ ባርሴሎና ሁልጊዜም ባርሴሎና ነው፣ ጥሩ ተጫዋቾች ያሏቸው፣ ቀለል አድርገን አናስባቸውም ሲልም ጭምር የተናገረው። አክሎም ግን ከባድ ጨዋታ ይሆናል ሲል እኛም ደግሞ ጥሩ ቡድን አለን፣ በጥሩ ሁኔታ ላይም ነን፣ ጥሩ ጨዋታም ይሆናል፣ 3 ነጥቡን ማግኘት ግን እንደምንችል አስባለሁ ሲልም ጭምር ነው ማርክ ኮሪያ የተናገረው። እንግዲህ እነዚህ ሁለት ቡድኖች በአውሮፓ ቻምፒየንስ ሊግ ጨዋታቸውን እንደሚያደርጉ ይታወቃል። ከኢንተርናሽናል ብሬኩ መልስ ጨዋታዎቹን እንደሚያደርጉ ይታወቃልና ለዛ ጨዋታም ቼልሲ በጣም ዝግጁ እንደሆነ ጨዋታውንም የማሸነፍ አቅም እንዳላቸው ጭምር ነው የግራ መስመር ተመላላሹ ማርክ ኮሪያ ሀሳቡን እየሰጠም የሚገኘው። ቼልሲ በክረምት የተጫዋቾች የዝውውር መስኮት ካልሆነ በቀር በጥር የተጫዋቾች የዝውውር መስኮት ወሳኝ የተባለ ዝውውር እንደማያደርጉና ባላቸው ቡድን እንደሚቀጥሉ ነው ስካይ ስፖርት እየገለጸ የሚገኘው። የዝውውር መስኮቶች በተከፈቱ ቁጥር እንግዲህ ቼልሲ ወሳኝ የሚባሉ ተጫዋቾችን ሲያስፈርም እናውቀዋለን። በጥርም በክረምትም ታዳጊ የሚባሉ በተለይ ደግሞ ኮከብ የሆኑ ተጫዋቾችን በማስፈረም የምናውቀው ቡድን ነውና በዚህ የጥር ተጫዋቾች የዝውውር መስኮት ግን ያንን ላያደርግ እንደሚችል ነው ስካይ ስፖርት እየገለጸ የሚገኘው። ምናልባት በክረምት የተጫዋቾች የዝውውር መስኮት እንደዚህ አይነት ተጫዋቾችን ወይም ወሳኝ የሚባሉ ተጫዋቾችን ሊያስፈርም ይችል ይሆናል። ነገር ግን ዘንድሮ በጥር ተጫዋቾች የዝውውር መስኮት ያንን ነገር የማድረግ እድላቸው በጣም ጠባብ ነው ሲል ነው ስካይ ስፖርት መረጃውን ያጋራው። ላቪ ኮልዊል የዓመት የውድድር ዓመቱ እንግዲህ ከመጀመሩ በፊት ጉዳት ገጥሞት በኤሲኤል ጉዳት ምክንያት ለረጅም ጊዜ ከሜዳ መራቁ የምናስታውሰው ነው። ቼልሲም በመከላከሉ ላይ በጣም ችግሮች እንዲገጥሙት ካደረጉት ምክንያቶችም አንደኛው የላቪ ኮልዊል ጉዳት እንደሆነ የምናስታውሰው ነው። ነገር ግን ኮልዊል በታቀደው መንገድ እየሄደ ሲሆን ይህም አይነት ደግሞ ችግር የለበትም። ከወራት በላይ ያለ ክራንች መንቀሳቀስ ጀምሯል። የውድድር ዓመቱ ከማለቁ በፊትም እንደሚመለስ ተስፋ አለ ብሏል ዳይሊ ሜል ባወጣው መረጃ ላይና የውድድር ዓመቱን እንግዲህ የሚመለስበት ጊዜ እንደሚኖር ነው ግምቶች እየወጡ የሚገኙት። ቼልሲ ኬናን የልዲዝን ለማስፈረም ሐምሌ ላይ 67 ሚሊዮን ዩሮ አቅርበው ውድቅ ተደርጎባቸዋል። አሁን ግን ተጫዋቹን ለማስፈረም ተስፋ አልቆረጡም። ዩቬንቱስ ኬናን የልዲዝን አዲስ ኮንትራት ማስፈረም የሚፈልጉ ሲሆን ተጫዋቹን መፈረም ደግሞ ካልፈለገ ከ100 ሚሊዮን ዩሮ በታችም እንደማይሸጡት ነው የሚነገረው። በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ምናልባት በዝውውር ጉዳይ ላይ በትልቁ ስማቸውን እንሰማቸዋለን ተብሎ ከሚጠበቁ ተጫዋቾች መካከል አንደኛው እንደሚሆን ነው በርካቶች ግምቶቻቸውን እየሰጡ የሚገኙት። የኬናን የልዲዝ ጉዳይና ይህ ቱርካዊ ተጫዋች በበርካታ የአውሮፓ ታላላቅ ክለቦች ጭምር የሚፈለግ አይነት ተጫዋች እንደሆነ ዘገባዎች ያሳያሉና ይህንን ተጫዋችም ለማስፈረም ከሚፈልጉ ክለቦች መካከል አንደኛው ቼልሲ እንደሆነ ነው መረጃዎች እየወጡ የሚገኙት። የሊቨርፑሉ ሌጀንድ የሆነው ጆን ባርነስ ስለ ኮል ፓልመር ይናገራል። እሱ ግልጽ ነው ምርጥ ተጫዋች እንደሆነ ሁላችንም እናውቃለን። ነገር ግን እሱ መመለሱ ብቻ ብዙ የተሻሉ ያደርጋቸዋል ብዬ አልጠብቅም። ምክንያቱም እሱ ሳይኖር እንደ ቡድን ሆኖ ምርጥ ሲጫወቱ ተመልክቻለሁና የእሱ መመለስ ብቻ የተለየ የሚሰጣቸው ነገር ይኖራል ብዬ አልጠብቅም ሲል ነው የቀድሞው የሊቨርፑል ሌጀንድ ጆን ባርነስ ሀሳቡን እየሰጠ የሚገኘው። ቼልሲን መቀላቀል ትልቅ ስህተት ነበር ብሏል ፒየር ኤሜሪክ ኦባሚያንግ ነው ይህንን ሀሳብ የሰጠው። ጋቦናዊው የፊት መስመር ተጫዋች የሆነው ፒየር ኤሜሪክ ኦባሚያንግ ወደ ቼልሲ ማምራቱ ስህተት ነበር ሲል ነው የገለጸው። ቼልሲ ማቅናቴ ስህተት ነበር ያለው ኦባሚያንግ በወቅቱ በባርሴሎና መጥፎ ሁኔታ ላይ ነበርኩኝ ሲልም ነው የተናገረው። በወቅቱ ቤቴ ተሰርቆ ነበር፣ ባርሴሎና ደግሞ ተጫዋች መሸጥ ያስፈልገው ነበር ሲል ነው ኦባሚያንግ የተናገረው። አክሎም ባርሴሎና እኔን ወይም ደግሞ ሜንፊስ ዴፓይን መሸጥ ነበረበት። በሰዓቱ ብቸኛ ጥያቄ ያቀረበልኝ ክለብ ደግሞ ቼልሲ ነበርና ወደዛ ማምራትን መርጬ ነበር። ነገር ግን ያኔ ምርጫዬ ግን ስህተት እንደነበር ተረድቻለሁ ሲል ነው ፒየር ኤሜሪክ ኦባሚያንግ ሀሳቡን የተናገረው።
የሪያል ማድሪድን ጉዳዮች እናንሳ። ለሻቪ አሎንዞ ምክሮች ያሉ ሆይ ተብሎ ካርሎ አንቸሎቲ ጥያቄ ቀርቦለት ነበር። እሱን መምከር አልችልም ሲል ነው የተናገረው። እኔ በሪያል ማድሪድ ከተማርኳቸው ነገሮች ውስጥ አንደኛው አቻ ውጤት እንደ ትልቅ የውጤት ቀውስ ተደርጎ እንደሚወሰድ ነው በማለት የቀድሞው የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ ይናገራልና እንግዲህ በሪያል ማድሪድ ቤት ውስጥ አቻ መውጣትም እንደ ውድቀት ነው የሚቆጠረው። እንግዲህ አሁን ላይ ቡድኑ በጣም ጥሩ ነገሮችን እያደረገ አምናለሁ። ከዚህ በላይ ማድረግ የሚችሉት ነገር ያለ አይመስለኝም። ነገር ግን በሪያል ማድሪድ ቤት መታወቅ ያለበት ነገር ነጥብ መጣልም እንደ ውድቀት ነው የሚቆጠረውና ያንን መገንዘብ ይኖርበታል ብዬ አስባለሁ። ነገር ግን እሱን መምከር አልችልም ሲልም ጭምር ነው ካርሎ አንቸሎቲ ለሻቪ አሎንዞ ምክር አለሁ ተብሎ ተጠይቆ ምላሹን የሰጠው። ካርሎ አንቸሎቲ ይቀጥልና እንደ ቶኒ ክሮስ እና ሉካ ሞድሪች የመሰሉ ተጫዋቾችን ለማግኘት በጣም ከባድ ነው። ሁለቱን ተጫዋቾች ማለትም ቶኒ ክሮስ እና ሉካ ሞድሪችን መተካት በጭራሽ አይቻልም። እነሱን የመሰሉ ተጫዋቾች ማግኘት በፍጹም የማይቻል ነገር ነው ሲልም ጭምር ነው የቀድሞ የሪያል ማድሪድ አሰልጣኝ ካርሎ አንቸሎቲ አሁን የብራዚል ብሔራዊ ቡድን አሰልጣኝ የሆኑት እየተናገሩ የሚገኙት። ዣኦ ሜንዴስ ይናገራል። ይህ ተጫዋች እንግዲህ የሮናልዲኒሆ ጎቾ ዲአሲስ ሞሬራ ልጅ እንደሆነ ይታወቃልና ዣኦ ሜንዴስ ሲናገር ብዙ ጫናዎች አይሰሙኝም ሲል ነው የተናገረው። ከብራዚል የእግር ኳስ ከዋክብቶች መካከል በቀዳሚነት ስሙ ከሚነሳው ሮናልዲኒሆ ጎቾ ዲአሲስ ሞሬራ ልጅ የሆነው ዣኦ ሜንዴስ የሮናልዲኒሆ ልጅ በመሆኔ ብዙም ጫና አይሰማኝም ሲል ጭምር ነው የተናገረው። የ20 ዓመቱ እግር ኳስ ተጫዋች ባሳለፍነው ዓመት በበርንሌ ወጣት ቡድን ካሳለፈ በኋላ በዘንድሮ ዓመት ደግሞ ሃል ሲቲዎችን ተቀላቅሏል። ከቢቢሲ ራዲዮ ጋር ቆይታን ያደረገው ተጫዋቹ አባቱ የእግር ኳስ ተጫዋችነት ዘመኑን ከግል እስከ ቡድን ያሳካቸው ታላላቅ ሽልማቶች እሱ ጫና ውስጥ እንደማይከተው ሲጠየቅም ግድ አይሰጠኝም ሲልም ጭምር ነው የመለሰው። ሜንዴሽ እንዳለው ከሆነ ምንም አይነት ጫና አይሰማኝም፣ እኔ ነኝ አባቴም እንደዛው። ይህ ሁሌ ማምንበትና ቤተሰቦቼም ቢሆኑ የሚደግፉት ይህንን ነው። እኔ ደስተኛ ሆኜ ነው ኳስን መጫወት የምፈልገው ሲልም ጭምር ነው የተናገረው። ዣኦ ሜንዴስ ነው ይህንን የተናገረው። በ2024 ወደ እንግሊዝ ከመምጣቱ በፊትም በላማሲያ አካዳሚ ውስጥም ጊዜውን ያሳለፈው ሜንዴሽ የሮናልዲኒሆ ጎቾ ልጅ መሆኑ ኩራት እንደሚሰማው መግለጹ የሚታወስ ነው። አሁን ላይ ግን ወደሚጫወትበት ሃል ሲቲ እንደጋበዘውም ተናግሯል ሲል ነው መረጃው እየወጣ የሚገኘው። ዛሬ የሚደረጉ ጨዋታዎችን እናስታውሳችሁና የዛሬ ፕሮግራማችንን እናብቃ። ዛሬ በአውሮፓም በአፍሪካም የዓለም ዋንጫ የማጣሪያ ጨዋታዎች በስፋት ይደረጋሉ። በአፍሪካ ሁለት ተጠባቂ ጨዋታዎች ይደረጋሉ። ምሽት 1 ሰዓትና ምሽት 4 ሰዓት ሲል የሚደረጉ መርሃ ግብሮች ናቸው። አፍሪካን ወክለው ዓለም ዋንጫ ላይ ለመሳተፍ እንግዲህ ቀሪ ኮታውን ለማግኘት 4 ቡድኖች ይፋለማሉ ተብሎ ይታሰባል። እስካሁን እንግዲህ የዓለም ዋንጫን የተቀላቀሉ የአፍሪካ ዞን ሀገራት እንዳሉ የምናውቀው ጉዳይ ነው። አንደኛ ደረጃን ከምድባቸው ይዘው ያጠናቀቁ ብሔራዊ ቡድኖች ወደ ቀጣዮቹ ዙር አልፈዋል። ጥሩ ሁለተኛን ይዘው ያጠናቀቁ 4 ቡድኖች ደግሞ ፉክክሮችን የሚያደርጉበት ጨዋታ ዛሬ ነው የሚጀመረው። ዛሬ ምሽት 1 ሰዓት ሲል ናይጄሪያ እና ጋቦን የሚያደርጉት ጨዋታ ይጠበቃል። ናይጄሪያ እንግዲህ በተደጋጋሚ ጊዜ በአፍሪካን በመወከል በዓለም ዋንጫ ላይ ስትሳተፍ የነበረች ሀገር እንደሆነች የምናውቀው ጉዳይ ነው። ዘንድሮ ለመሳተፍ ግን አጣብቂኝ ውስጥ እንደገባች የምናውቀው ነው። በምድቡ ደቡብ አፍሪካ ጨዋታውን አሸንፋ ምድቡን አሸንፋ በአንደኝነት ማጠናቀቋ ይታወሳልና ዛሬ ከፔሪ ኤሜሪክ ኦባሜያንግ ሀገር ከሆነችው ጋቦን ጋር ጨዋታዋን ታደርጋለች። በብሔራዊ ቡድኑ በናይጄሪያ ብሔራዊ ቡድን ውስጥ መካከልም ደግሞ መከፋፈሎች እንዳሉ የሚያሳዩ ዘገባዎች ሰሞኑን ሲወጡ እንደነበር እናስታውሳለን። የዛሬው ጨዋታ ግን ይጠበቃል። ልክ ምሽት 1 ሰዓት ሲል ናይጄሪያ ከጋቦን ጋር የምታደርገው ጨዋታ ይጠበቃል። ሌላኛው የብሪያን ኤምቤሞ ሀገር የሆነችው ካሜሮን ከዲአርሲ ጋር ወይም ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር የምታደርገው ጨዋታ ዛሬ በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታዎች የሚደረጉ ወሳኞቹ ጨዋታዎች ናቸው። የካሜሮን እና የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታ ምሽት 4 ሰዓት ላይ እንደሚደረግ ነው የወጣላቸው መርሃ ግብር የሚያሳየው። እነዚህ ሁለት ጨዋታዎች በአፍሪካ የሚደረጉ ናቸው። ሌላኛው በአውሮፓ ዞንም የዓለም ዋንጫ ማጣሪያ ጨዋታዎች ዛሬ በስፋት ቀጥለው የሚደረጉ ይሆናል። ምሽት 4 ሰዓት ከ45 ሲል ወደ 5 ያክል ጨዋታዎች ይደረጋሉ። እንዲሁም ምሽት 2 ሰዓት ሲል ደግሞ 3 ያክል ጨዋታዎች ናቸው የሚደረጉት። ምሽት 2 ሰዓት ላይ የሚደረጉት ኖርዌይ በሜዳዋ ኢስቶኒያን የምታስተናግድበት ጨዋታ የሚደረግ ይሆናል። ኖርዌይ ከኢስቶኒያ ጋር ነው ዛሬ መርሃ ግብሯን የምታደርገው። ሌላኛው አዘርባይጃን ከአይስላንድ ጋር የምታደርገው ጨዋታም እንዲሁ ይጠበቃል። ሌላኛው የዶሚኒክ ሶቦስላይ እና የሜሎስ ኬርኬስ ሀገር የሆነችው ሃንጋሪ ዛሬ ከሜዳዋ ውጪ አርሜኒያን የምትገጥምበት ጨዋታ። እነዚህ ሶስቱ መርሃ ግብሮች ምሽት 2 ሰዓት ሲል የሚደረጉ መርሃ ግብሮች ናቸው። ምሽት 4 ሰዓት ከ45 ሲልም በጣም ተጠባቂ ፉክክር ያለባቸው ጨዋታዎች የሚደረጉ ነው የሚሆኑት። ከነዚህ መካከልም እንግሊዝ ዛሬ የምታደርገው ጨዋታ ይጠበቃል። ከሰርቢያ ጋር ነው ዛሬ መርሃ ግብሯን የምታደርገው። ይህ ጨዋታ ምሽት 4 ሰዓት ከ45 ይደረጋል። እንግዲህ
እንግሊዝ ወደ ዓለም ዋንጫው ማለፏን ያረጋገጠች ብሔራዊ ቡድን እንደሆነች ይታወቃል። ነገር ግን ዛሬ ከሰርቢያ ጋር ለሚያደርጉት ጨዋታ ትልቅ ዝግጅት እንዳደረጉ ተመልክተናል። እንግሊዝ ከሰርቢያ ጋር ትጫወታለች። ፈረንሳይና ዩክሬን የሚያደርጉት ጨዋታ ዛሬ ከሚጠበቁት የማጣሪያ ጨዋታዎች መካከል አንደኛው ነው። የኬሊያን ምባፔ ሀገር ፈረንሳይ ዛሬ በሜዳዋ ከዩክሬን ጋር ነው ጨዋታዋን የምታደርገው። ሌላኛው አይስላንድ ከክሪስቲያኖ ሮናልዶ ሀገር ከሆነችው ፖርቱጋል ጋር ጨዋታዋን ታደርጋለች። ይቅርታ አየርላንድ ናት ከፖርቱጋል ጋር ጨዋታዋን የምታደርገው። ሌላኛው የመጨረሻው ጨዋታ ደግሞ ሞልዶቫን ከጣሊያን ጋር የሚያገናኘው መርሃ ግብርም ዛሬ በአውሮፓ ዞን የዓለም ዋንጫ የማጣሪያ ጨዋታዎች የሚደረጉ መርሃ ግብሮች እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ውድ ቤተሰቦቻችን የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ እንደተለመደው የዛሬውን የአዲስ ስፖርት የምሽቱን የስፖርት የመረጃ ሰዓት ወደ እናንተ ሳደርስ ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን ነገ ጧት በሚኖረው የስፖርት የመረጃ ሰዓታችን ዛሬ የሚደረጉ የጨዋታ ውጤቶችን ጨምረን ሌሎች ስፖርታዊ ጉዳዮችንም ማካተን በስፋት የምንገናኝ ይሆናል። ስላደመጣችሁኝ ስለተከታተላችሁኝ ቆይታችሁ ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግናችሁ። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።